የይሁዳ ውስጥ ንጹህ ያልሆነበት ነገር ከዚህ ከእግር ቆሻሻ ሳይሆን ከውስጣዊ ቆሻሻ እንደሆነ ግልጽ ነው። ሐሳቡ ነው የቆሸሸው። ጌታችን ኢየሱስ ክርስቶስ የእርሱ ለሆኑት ያለውን ፍጹም ፍቅር ከገለጠባቸው ተግባራት አንዱ የሆነውን ባለፈው ተመልክተናል። የወደዳቸውን በዚህ ዓለም ያሉትን ወገኖቹን ሲል የእርሱ የሆኑትን ማለት ነው፣ እስከ መጨረሻው ወደዳቸው እና ይህም ፍቅር ከገለጠበት መንገድ አንዱ እግር ማጠብ ነው። ቤተ ክርስቲያንን ወዶ በመስቀል ላይ ሞቶላት አግኝቷታል። ይሄ እንግዲህ በመጀመሪያ ፍቅሩን የገለጠው ስለ እርሷ ራሱን አሳልፎ በመስጠቱ ነው። ግን ዛሬም ቤተ ክርስቲያንን የሚወድ መሆኑን እያሳየ ያለው በላይ በሰማይ በሚሰጠው የማንጻት አገልግሎት ነው እና በዚህ ምዕራፍ ውስጥ ጌታችን ኢየሱስ ክርስቶስ ወደ አብ የሚሄድበት ጊዜ በደረሰበት ሰዓት በዋዜማው ላይ ስራውን እየሰራ ያለው እግር እያጠበ ያለው ራሱን በእግዚአብሔር ዘንድ አድርጎ ነው። በስጋ በምድር ቢሆንም ከአብ እንደወጣ ወደ አብ እንዲሄድ አውቆ አብ ሁሉም በእጁ እንደሰጠው አውቆ ነው። በጣም ደስ የሚል ነው። ስለዚህ ምን ማለት ነው? ወደ ፊት ሄዶ በእግዚአብሔር ቀኝ ተቀምጦ ሁሉን በእጁ ይዞ ባለበት ሁኔታ ነው እግራቸውን ወደ ማጠብ የመጣው። ስለዚህ ሁሉም በእጁ የያዘው እርሱ በነዛው እጆች እግራቸውን ወደ ማጠብ ዝቅ ይላል። ስለዚህ ይህ አገልግሎት የማንጻት አገልግሎት በቃ ጌታዬን እወዳለሁ፣ ሚስቴን እወዳለሁ፣ ልጆቼን እወዳለሁ በሚል እስከ መጨረሻ ድረስ በዘለቀ ፍቅር የተፈጸመ ነው እና እስከ ቁጥር 11 ያለውን አይተናል። ከቁጥር 12 በኋላ ይሄው እርሱ በዚህ ዓለም ላሉት ወገኖቹ ፍቅሩን የገለጠበት ተግባር የማንጻት ተግባር የእርሱ በሆኑት መካከልም እንዲገለጥ ምሳሌ ሲተው እንመለከታለን እና ከቁጥር 12 ምንድን ነው የሚለው? እግራቸውን ማጥቦ ልብሱን አንስቶ ዳግመኛ ተቀመጠ። እንግዲህ እራት ላይ ተቀምጠው ነበር። ከእራት ተነስቶ የአገልጋይነት ስፍራ ይዞ ነበር። ያን ጊዜ የሚያደርገውን ነገር መንፈሳዊ ሐሳብ እንዳለው ማስተዋል የሚገባቸው መንፈሳዊ መልእክት እንዳለው ሐሳብ እንዳለው ነግሯቸው ነበር። ያደረኩላችሁን ታስተውላላችሁን ወደሚል ደግሞ አሁን ያመጣዋል። ልክ ሲቀመጥ ያደረኩላችሁን ታስተውላላችሁን ይላቸዋል። ከዛ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ልክ ነው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል የሚል የምሳሌነት ትምህርቱን ይሰጣል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ ነው። ስለዚህ ሁለተኛው የእግር ማጠብ ትምህርት በእኛ መካከል ሊፈጸም የሚገባውን የክርስቶስ አገልግሎት እኛ በምሳሌነት ከሱ ልንወስደው የሚገባውን የመተጣጠብ አገልግሎት የሚያሳይ ነው እና በጣም ደስ የሚል ነው። በዛው መንፈስ ነው መሆን ያለበት ማለት ነው። እግራቸውን ወደ ማጠብ የመራው ክርስቶስ ምንድነው? እንደዛ ዝቅ እንዲል ያደረገው ምንድነው ብለን ስንል ፍቅር ነው።
ግዴታ አይደለም። ስፍራውማ ጌትነት ነው። ሁሉን በእጁ የያዘበት ሁኔታ ነው ያለው። ጌታ የሆነበት ስፍራ ነው። የአገልጋይነት ስፍራ አይደለም በዛ ሰዓት ላይ ያለው። ግን ከዚያ ስፍራ ወርዶ እነሱ በዚህ ዓለም ሲመላለሱ ሊገጥማቸው የሚችለውን በዓለም የሚገኘውን እድፍ የማስወገድ፣ የማንጻት፣ የማጠብ ስራ እንዲሰራ የሚያደርገው ስራውን ከጨረሰ በኋላ እንዲቀጥል ያደረገው ምንም የተመደበበት አገልግሎት ኖሮት አይደለም፣ ፍቅር ነው ያስቀጠለው። ስለዚህ መንፈሱ ፍቅር ነው። አሁን ወደ እርስ በርስ መተጣጠብ አገልግሎት ውስጥ የሚመራን መንፈስም መሆን ያለበት ይኸው ነው። እርስ በርሳችን የሚኖረን መዋደድ፣ አንዳችን ሌላችንን በክርስቶስ ፍቅር መውደድ ነው መተጣጠቡን የሚያመጣው። እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል የሚል እንደ መመሪያም ነው የሰጠው። ግን ይሄንን ተገቢ ተግባር በትምህርት ብቻ ሳይሆን በተግባር ነው ያስተማረው። መመሪያ በመስጠት ብቻ ሳይሆን በማሳየት በተግባር በማድረግ ምሳሌ ሰጥቶናል። ስለዚህ መጨረሻው ምንድነው? ይህንን ብታውቁ መጀመሪያ ማወቅ ያስፈልጋል። ግን ዕውቀት ብቻ ሳይሆን ብታደርጉትም ይልና ብፁዓን ናችሁ የተባረካችሁ ናችሁ ይላል። ምንድነው ይሄ? የእርስ በርስ መተጣጠብ ጉዳይ እንደው ቀጥታ የእግር ማጠብ ቀን ብለን በቤተ ክርስቲያን ትልልቆቹ ትንንሾቹን ወይም አነስተኞቹን በእድሜ እንበለው ለምሳሌ ወይም በመንፈሳዊ ዕውቀት ከዛ በኋላ እነዛ ዝቅ ብለው ሲያጥቡ በማሳየት ፊደላዊ በሆነ መንገድ እንድንኮርጀው ነው። እርስ በርሳችሁ ትተጣጠቡ ዘንድ ምሳሌ ሰጥቻችኋለሁ የሚለው። እሱ ሲያጥብ ምን እያደረገ እንደነበረ ማየት ነው። ጴጥሮስ እኮ ፊደላዊውን ሐሳብ ስለወሰደ ነው አይደለ የተገሰጸው። አሁን የማደርገውን አሁን አታውቅም፣ በኋላ ግን ታስተውለዋለህ የተባለው ለዛ እኮ ነው። በኋላ ግን ታስተውለዋለህ። ስለዚህ አሁን እያደረገ ያለው ጌታ በዛ ሰዓት ላይ እያደረገ ያለው ነገር በኋላ በሚመጣው ማስተዋል የሚገለጽ ነው። ወረድ ብሎም እንደገለጸው እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም። ከይሁዳ በቀር እነሱ ንጹሐን ናቸው፣ የታጠባችሁ ናችሁ፣ ዳግም የተወለዳችሁ ናችሁ ማለት ነው። በመጀመሪያው መታጠብ የታጠባችሁ ናችሁ ማለት ነው። ከዚህ አንጻር ንጽህናው ከዚህ ከምድራዊ ቆሻሻ እግርን ከማጠብ ሳይሆን ንጹሐን ናችሁ ያሰኘው መንፈሳቸው ውስጣቸው እንደሆነ እዚሁ ተገልጿል። ምክንያቱም የይሁዳ ውስጥ ንጹህ ያልሆነበት ነገር ከዚህ ከእግር ቆሻሻ ሳይሆን ከውስጣዊ ቆሻሻ እንደሆነ ግልጽ ነው። ሐሳቡ ነው የቆሸሸው። ስለዚህ እያጠበ ያለው በእግር ማጠብ ምሳሌነት እያደረገ ያለው የሚስተዋለው ውስጣዊው ነገር መንፈሳዊውን ቆሻሻ በዓለም የሚገኘውን እድፍ የሞራል ቆሻሻ ማስወገድ መሆኑ ተነግሯል። ጥሩ። እሱ ያደረገው ይሄ ከሆነ ምሳሌ ሰጥቻችኋለሁ ያለውም ይሄንኑ ነው ማለት ነው። አያችሁት እንጂ ይሄ ውሃ አቅርቦ እግር ታጥቦ እግር ማጠብ እሱን አይደለም ምሳሌ የሰጠው። ምሳሌ የሰጠው እዛ ጋር ያደረኩትን ታስተውላላችሁን ብሏል። እዚሁ ላይ እኮ ሲጀምር እንደዛ ነው ያለው እና መንፈሳዊ መተጣጠብ ነው።
ማጠቢያውም ይሄ ፊደላዊ ውሃ አይደለም፣ መንፈሳዊ ውሃ፣ እርሱም የእግዚአብሔር ቃል ነው። ያኔ ዳግም የተወለድንበት ከውሃና ከመንፈስ መወለድ በሚለው ትምህርት ውስጥ የምናየው በእግዚአብሔር ቃል መወለድ፣ ይሄ መጀመሪያው መታጠብ ነው። ለአዲስ ልደት የሚሆን መታጠብ ነው። ከዛ በኋላ አካሄድ የሚታጠበውም ያኔ ዳግም በተወለድንበት በዛው ውሃ በዛው እግዚአብሔር ቃል ነው። ጌታ ኢየሱስ ከሰማይ ያጥበናል። ግን እሱን በመጠቀም በክርስቶስ ምሳሌነት እኛም መተጣጠብ እንችላለን። ምንድን ነው መተጣጠብ? ብዙ ጊዜ አማኞች መንፈሳዊ ትርጉም ሰጥተው ይሄን ሲጠቀሙበት መቀያየም ሲኖር ሁለት ወንድሞች በጉባኤ ውስጥ ያሉ ወገኖች እርስ በርስ መቃቃር ካለባቸው ያንዱ ሕሊና በሌላው ላይ ሲቆሽሽ ተገናኝተው በመተራረም ወይም በመወቃቀስ ፍቅራቸውን ወደ ቦታው ሲመልሱ እና ሕሊናቸውን ሲያነጹ በእግዚአብሔር ቃል አማካኝነት ማለት ነው። በቃ ተጣጠብን፣ በዚህ መንገድ እንተጣጠብ፣ የእግዚአብሔር ቃል እንክፈት፣ እንነጋገር፣ ችግራችን እናስወግድ፣ ከዛ በኋላ እንነጻለን በሚል በተለይ ችግር ሲፈጠር በሁለት ወገኖች መካከል በሁለት ወንድሞችና እህቶች መካከል የሆነ መቃቃር ሲፈጠር እሱ ማስወገድ ነው። ማጠብ ማለት ቆሻሻው ያቅሬታ ብቻ ነው በዚህ እይታ። ግን እሱ ብቻ አይደለም። እሱ ምናልባት አንዱ ነው። ሁሉንም ቆሻሻ ነው የሚመለከተው። ምንም መቃቃር ባይኖር አንድ ሰው በማናቸውም በደል ሊገኝ ይችላል። በጉባኤ መካከል፣ በወንድሞች መካከል፣ በዓለም በሚገኘው እድፍ ያደፈ ሰው ልናገኝ እንችላለን። ምን እናድርግ? ሐሜት ሳይሆን የሚጠቅመው ለዛ ሰው ወይም ደግሞ ማግለል ወይም የሆነ ነገር ሳይሆን የሚጠቅመው ማጠብ ነው። ማጠብ ምን ማለት ነው? ያንን ቆሻሻ ማስወገድ ማለት ነው ከዛ ሰው ላይ። እኛ ይሄንን እንዴት ማድረግ እንችላለን ሲባል ውሃው በእጃችን አለ፣ የእግዚአብሔር ቃል አለ። ቀጥታ የሚገናኘው ከገላትያ ምዕራፍ 6 ጋር ነው። ወንድሞቼ ሰው በማናቸውም በደልስ እንኳን ቢገኝ ምንም አይነት በደል ሊሆን ይችላል። ቆሻሻው እኛን መበደሉ ብቻ አይደለም፣ በግል ከኛ ጋር ያለው ቆሻሻ ብቻ አይደለም፣ በማናቸውም በደል ቢገኝ ይልና መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ። ሌላ ቦታ ላይ የረከሰውን ልብስ እየጠላችሁ ተው፣ ያደፈውን ማለት ነው። እሱ ጋር ቆሻሻ አለ፣ ያ ቆሻሻ አንተ መንካት የለበትም፣ ግን ታቀነዋለህ ማለት ታጥበዋለህ ማለት ነው። በእድፈት ውስጥ ሆኖ አይተኸዋል አንድ ወንድም ወይም አንድ እህት ከአንተ ጋር በግል ምንም ግንኙነት ምንም አይነት መቃቃር ባይኖርም፣ ስለዚህ እግዚአብሔር ቃል ወደዛ ሰው ይዘን እንሄዳለን፣ በየዋሃት መንፈስ እንነግረዋለን። ያ የእግዚአብሔር ቃል በእርሱ ውስጥ ይሰራል። ይህ ከክርስቶስ የማንጻት አገልግሎት ጋር በቀጥታ ይገናኛል። በላይ በሰማይ ሆኖ በምድር ያሉትን በተለያየ እድፈት ያደፉትን ሰዎች ጌታ ሲያነጻ እንዴት ነው የሚያነጻው? መንገዶቹ ብዙ ናቸው። ምንም እንዲህ አይነት በግል አንዱ ወደ ሌላው ሄዶ የእግዚአብሔር ቃል ይዞ በመንገሩ ብቻ ሳይሆን በቤተ ክርስቲያን በሚመጣ እግዚአብሔር ቃል ሊነጻ ይችላል፣ ሊወቀስ ይችላል። ብቻውን መጽሐፍ ቅዱስ ሲያነብ በዛው ባነበበው እግዚአብሔር ቃል ሊነጻ ይችላል። ግን አንዱ ይሄ የእርስ በርስ መተጣጠቡ ነው። አንዱ ወደ ሌላው እግዚአብሔር ቃል ይዞ በሌላው ላይ ያየውን እድፍ በእግዚአብሔር ቃል በፍቅር በየዋሃት መንፈስ በመንገር ማንጻት ይቻላል። በአንድ ወቅት ላይ እንዲህ ያደረገው ያ ወንድም እሱ ራሱ በሌላ ወቅት ላይ ደግሞ ተቀባይ ይሆናል። እሱም ላይ የሚታየውን እድፍ
ሌላው ወንድም ወይም እህት በእግዚአብሔር ቃል ሲናገረው ሊነጻለት ይችላል። እግዚአብሔር በዚህ ወንድም በኩል ተናገረኝ ብሎ ወደ ንስሐ ሊመጣ ይችላል። ያን እድፍ ያስወግዳል። ስለዚህ በሌላ አባባል ምንድን ነው? እንደ እግዚአብሔር ቃል መነጋገር ነው። በምናያቸው በየራሳችን በተለያዩ ወገኖች ላይ የምናያቸውን ተገቢ ያልሆኑ ነገሮች፣ እድፍ የሆኑ ነገሮች በእግዚአብሔር ቃል በመነጋገር ማስወገድ ይቻላል። መተጣጠብ ማለት ይሄው ነው። በእግዚአብሔር ቃል መነጋገር ማለት ነው። በእጃችን ባለው በመጽሐፍ ቅዱስ ውስጥ ባለው እግዚአብሔር ቃል መንፈሳችንን መተጣጠብ የሚመለከት ነው። ይበልጡን ከመንፈስ ጋር የተገናኘ የክህነት አገልግሎቱ ከድካማችን ጋር የተገናኘ ሲሆን የጠበቃነት አገልግሎቱ ደግሞ በኃጢአት ከመውደቅ ጋር እና በንስሐ ወደ ስፍራችን ከመመለሳችን ጋር የተገናኘ ነው። የማንጻት አገልግሎት ግን መንፈሳችን ከእርሱ ጋር ግንኙነት ለማድረግ ሲደነዝዝ፣ በተለይ ሲፈዝ፣ ለምን እፍረት ተሰምቶት ከጌታ ጋር ያለውን ህብረት ድፍረት ሲያጣበት፣ ህብረት ለማድረግ ማለት ነው። ድፍረት ሲያጣ ያ እንግዲህ ህሊና ውስጥ የገባው ቆሻሻ ነው ያደነዘዘው። እሱን መፍትሄ ለመስጠት የሚደረግ ነው። ይሄንን ለማለት መነሻ የሚሆነው ምንድን ነው? ካላጠብኩ ከኔ ጋር እድል የለህም። ከኢየሱስ ጋር እድል ህብረት እንዲኖረው ለማድረግ ህብረቱን ለማስቀጠል የሚደረግ የጌታ ኢየሱስ ክርስቶስ የማንጻት አገልግሎት ነው። እኛም ይህንኑ ድንዛዜ ከማስወገድ አንጻር በመካከላችን መንፈሳዊ ድካም በቃ ለቃሉ ወደ ጉባኤ ለመምጣት ለጸሎት ለምስክርነት ድንዝዝ ይላል። ክርስትና አንዳንድ ጊዜ በቃ ድርቅ ይላል የሰው መንፈስ። በዚህ ሁኔታ ደግሞ ሌሎቹ ቆሻሻዎች እድል ያገኛሉ። በተለያየ በየሚዲያው የምንሰማው በወሬ የምንሰማው ነገር በቃ መጥቶ ይደፋብናል። በዛን እያዛለን ሌላው ህይወታችን በሙሉ ይደክማል። ስለዚህ ይሄንን ነገር እንደገና ለማነቃቃትና ለማደስ የቃሉ አገልግሎት ይጠቅመናል። እውነትም አንዳንድ ጊዜ የሆነ ድካምና ድንዛዜ ውስጥ ሆነን ሳለን በቃ ሳምንት ሙሉ ጊዜ ሰጥተን ከሁሉ ነገር ተቆጥበን በእግዚአብሔር ቃል ሰንብተን ደግሞ የጊዜው ቃልና መልእክት መጥቶ ልክ ስንጨርስ የሆነ በቃ የሆነ ሻወር ውስጥ ገብቶ ቅልል ያለው ሰው አይነት እስክንሆን ድረስ በቃ ህሊናችን ታድሶ ሪፍሬሽ አድርገን ደስ ብሎን እናያለን። እውነትም የእግዚአብሔር ቃል የሚያነጻ ኃይል እንዳለው ተመልክተናል ማለት ነው። ክብር ለጌታ ይሁን። ስለዚህ ማወቅ ብቻ ሳይሆን ማድረግም ይገባናል። ነገር ግን ይህ በእንዲህ እንዳለ ይህ የማንጻት አገልግሎት ምንም ቢደረግ ሊጠቅመው የማይችል አንድ ሰው አለ። እሱ መገለጥ ነበረበት። ምንም ቢደረግለት የማይነጻ ሰው፣ የማይጠቅመው ሰው፣ የፈለገ እግዚአብሔር ቃል ብትነግሩት፣ የፈለገ በውሃት መንፈስ ልታቀኑት ብትሞክሩ ሊነጻ የማይችል ሰው ግን ይኖራል። በጌታ ደቀ መዛሙርት መካከል እንዲህ አይነት ሰው ነበር፣ ይሁዳ የሚባል። አሁን ከዚህ በኋላ እስከ ቁጥር 30 ድረስ ይህን ሰው በመግለጥ ላይ ያተኮረ ታሪክ እናገኛለን። እንግዲህ ልብ በሉ፣ የማጠብ አገልግሎቱ እያዘጋጀ ያለው በደርቡ ቤት ውስጥ ደቀ መዛሙርቱን ወደ ሰማያዊ ስፍራ ወስዶ በመንፈስ ማለቴ ነው ሊያስተምራቸው ላለው ትምህርት፣ በተለይ ትምህርተ መለኮት የተዘጋጀ ልብና ሕሊና እንዲኖራቸው ለማድረግ ነው የማንጻት ስራውን እየሰራ ያለው። ቀጥሎ ለሚያስተምራቸው ነገር ነፃ ልብ፣ ንጹህ ልብ ያስፈልጋቸዋል።
ቀጥለው የሚማሩት ነገር በንጹህ ሕሊና በንጹህ ልብ ሊቀበሉት ይገባል። ስለዚህ ማንጻት ይኖርበታል። ሁላቸው ንጹሐን ናቸው፣ ግን ካሉት ደግሞ በዙሪያቸው ካለው ሕሊናቸውን ካቆሸሹ ነገሮች ደግሞ ማንጻት ነበረበት። ግን የኛውን አገልግሎት ምንም ቢሰጠው ሊነጻ የማይችል ግን አንድ ሰው አለ። እንደ ሌሎቹ እግር ታጥቧል፣ እሱም ግን ይሄኛው ለሱ ምንም አይጠቅመው። ለምን? አልታጠበም። የመጀመሪያውን መታጠብ አልታጠበም። የታጠበ ነው እግሩን የሚታጠበው። ይሄ ግን ሁለንተናው ያልታጠበ ዳግም ያልተወለደ ማለት ነው። ከውሃና ከመንፈስ ያልተወለደ አሁን እግሩን ቢታጠብ ጥቅም የለውም። እውነትም እኮ ነው አይደል? ሰውነቱ በሙሉ የቆሸሸበት ሰው እግሩን ብቻ ቢታጠብ ምን ጥቅም አለ? እንደዛ ማለት ነው። ስለዚህ ይሄን ሰው ወደ መግለጥ ይመጣል ጌታ ኢየሱስ ክርስቶስ። ግን በየደረጃው በቀስታ ነው የሚገልጠው። ምንድነው ያደረገው? ቁጥር 18 ላይ ስለ ሁላችሁ አልናገርም፣ እኔ የመረጥኳቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆኑ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እላችኋለሁ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። አንደኛው ከራሱ ክብር አኳያ ይናገረዋል። ሁለተኛ ደግሞ ከነሱ አገልግሎት አንጻር ይናገራል። ይህን ሰው የሚገልጠው ከሁለቱ ጉዳዮች አኳያ ነው። ከራሱ ክብርም አንጻር ደግሞም ከደቀ መዛሙርቱ ተልእኮ አገልግሎት አኳያ ነው ይሄ ሰው መገለጥ ያለበት። ስለ ሁላችሁ አልናገርም። ምኑን? ይህን ብታውቁ ብታደርጉትም ብፁዓን ናችሁ፣ ደስ ይላችኋል። ምን ብታደርጉ? ብትተጣጠቡ። ይሄን ትምህርት የመተጣጠቡን ትምህርት ስለ ሁላችሁ አልናገርም፣ እሱን አይመለከተውም እንደማለት እኮ ነው። አንድ ሰው ስላለ ነው ይሄን ያለው። ሁላችሁን አያካትትም። አሉ እንዲህ አይነት ሰዎች ዳግም ያልተወለዱትን ሰዎች መጀመሪያ ያልታጠቡትን ሰዎች የሚመለከት አይደለም። ስለ ሁላችሁ አልናገርም ብሎ ወዲያው ኤክሴፕሽን ማንን እንደማይመለከት ሲገልጥ መዝሙር 41 ላይ ትንቢት የተነገረበት ሰው መሆኑን ያሳያቸዋል። እኔ የመረጥኳቸውን አውቃለሁ። በቃ አሁን ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ ሊገልጥ የፈለገው የራሱ ዕውቀት ማለት የራሱ ክብር ምንድነው? ሁሉን አዋቂነቱ ነው። ምን ጥያቄ ሊነሳ ይችላል? ይሄ ሰው ጌታን አሳልፎ ሲሰጥ እንዴት እስከ ዛሬ ድረስ አያውቀውም የሚል ጥያቄ አይነሳም? አሁን ለሰው ቢሆን ራሱን ደብቆ አንድ ሰው ሳይታወቅ በሆነ ወቅት ላይ መሪዎቹን አሳልፎ ይሰጣል። ለምን? ሰው ነው፣ ውሱን ነው፣ አያውቅም። እና ይሄ ሰው ጌታ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ ነው። ሰጠው። እንደምን መረጃ የለውም እንዴ? አያውቀውም ነበር እንዴ? የሚሉ ጥያቄዎች ሊነሱ። ስለዚህ ምን አለ? እኔ የመረጥኳቸውን አውቃለሁ። ይሄ ሰው ከተመረጡት ወገን አይደለም ማለት ነው። የተመረጠ ክላስ አለ። ቀጥሎ የሚናገረውን ትምህርተ መለኮት፣ ትምህርተ መንፈስ ቅዱስ መስማት ያለባቸው የደስታውን ህብረት ማድረግ ያለባቸው የተመረጡ እሱ የሚያውቃቸው ክፍሎች አሉ። እዚህ ውስጥ ያልተካተተ ሰው አለ። ከዛ ቀጥሎ ምንድን ነው ያለው? ነገር ግን መጽሐፍ እንጀራዬን የሚበላ
በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። አንድ ሰው እዚሁ በአንድ ገበታ ላይ ያለን ሰዎች ይህንን እንጀራ የምንበላ ሰዎች ከምንበላ ሰዎች መካከል አንዱ ተረከዙን ያነሳል። አባባል ምሳሌ አገላለጽ ነው። በብሉይ ኪዳን ዘመን የተለመደ አገላለጽ ነው። መዝሙር 41 ላይ ተካቷል። ይሄንኑ እዚህ ሰው ላይ ጠቀሰበት። ያ ይፈጸምበት ዘንድ ነው፣ ይታወቃል። የማላውቀው ሆኖ ተሰውሮ አይደለም። እስካሁን ስሙን ምኑን አይደለም እየጠቀሰ ያለ። በእርግጥ ስለዚህ ሰው ዮሐንስ ምዕራፍ 6 መጨረሻ ላይ በጣም ገልጾታል። ከእናንተ አንዱ ዲያብሎስ ነው በማለት ሲገልጽ እንመለከታለን። ስለዚህ ከመጀመሪያ ጀምሮ ስለዚህ ሰው እየተናገረ የመጣው ነገር አለ። አሁን ግን በቀጥታ አድሬስ ሊያደርገው ነው። አሁን ከዚህ ሰው ጋር መቀጠል አይቻልም። ምክንያቱም የስንብት ጊዜ ነው። መጨረሻ ላይ ሊነግራቸው የሚፈልገው ነገር አለ። ይሄ ሰው ባለበት ሁሉ ነገር በቃ ጨፍግጓል። የጨፈገገ ምሽት ነው በዚህ ሰው ምክንያት። ስለዚህ አውቀዋለሁ፣ ማላውቅ አይደለሁም። ስለዚህ የሁሉን አዋቂነቱን ክብር እያስጠበቀ ነው። የጌታ የኢየሱስ ክርስቶስ አዋቂነት በሆነ ጊዜ አለ እኮ እኔ እንደሆኑ ታምኑ ዘንድ። አያችሁት? የጌታ የኢየሱስ ክርስቶስን ያህዌህነት። ይሄ ትልቅ ክብር አይደለም? ሁሉን አዋቂው ማን ነው? ያህዌህ ነው። እዚህ ጋር እኔ እንደሆንሁ አለ። እኔ ኢየሱስ እንደሆኑ እኮ አይደለም እያለ ያለው። ዝም ብሎ እኔ እንደሆኑ ሲል ጌታ ኢየሱስ ክርስቶስ ዝም ብሎ እንዲህ ካለ እኔ እንደሆንሁ ማነህ? እኔ ነኝ ነው መልሱ አይደል?